አሁንም አይሁዶችን የሚወቅስበትን ምንድነው የሚለው የቁርአኑ አንቀጽ? አይሁድ ኡዘይር የአላህ ልጅ ነው አለች። አይሁዶች ኡዘይር የአላህ ልጅ ነው ይላሉ የሚሉ ጭፍራዎች አሉ ነው ጉዳዩ። ስለዚህ ይሄንን መረጃ ለምን ይሄን ትላላችሁ ብሎ ሊቃወመኝና ሊጠይቀኝ የሚችለው አይሁድ የሆነ ግለሰብ እንጂ እዚህ ጋር ክርስቲያኖች ሊጠይቁኝ አይችሉም። ጠይቀውኝ መልስ የምሰጥ ከሆነ መልሱን አለመስማማት አለመቀበል ይቻላል። ገባክ አይደለ? ከዛ የሚቀጥለው አንቀጽ ክርስቲያኖችም አለ አልመሲህ መሲሁ የአላህ ልጅ ነው አሉ አለ። ቁርአን እንደዚህ ብሎ ሲናገር ጃኮ ክርስቲያኖች የማያደርጉትን ነገር የተናገረው ወይስ እያደረጉ ያሉትን ነገር ነው የተናገረው? ብለዋል ብሎ ነው የተናገረው። አዎ ማለታቸውን ይክዳሉ? እነሱም አይክዱም። አለቀ። ይሄንን አሁን ምንድነው ክርስቲያኖች ይሄን በማለታቸው ይህ በአፎቻቸው የሚናገሩት ቃላቸው ነው። ኤቪደንስ የላቸውም፣ ማስረጃ የላቸውም። የእነዚያ ከነሱ በፊት የካዱትን ሰዎች ቃል ይመሳሰላሉ። አላህ ያጥፋቸው ነው የሚለው። ለምንድነው አላህ ያጥፋቸው የሚለው? አልመሲህ ኢሳ ወይም ኢየሱስ የአምላክ ልጅ ነው ብለው ስለሚሉ ፍጡር ሆኖ እያለ ልክ እንደኔና እንዳንተ ሰው ሆኖ እያለ ከድንግል ማርያም ተጸንሶ ያለ ወንድ ዘር ፍሬ ተጸንሶ የተወለደ ሆኖ እያለ የአምላክ ልጅ ነው አሉት። እሺ የአምላክ ልጅ ከሆነ ማርያም ለአምላክ ለአባቱ ምኑ ናት? ለምሳሌ መቼም ደፍሮ ሚስቱ ናት የሚል ሰው የለም። ገባክ አይደለ? እኔም ሆነ አንተም ሆነ ኢየሱስም ሆነ ማርያምም ሆነ አዳምም ሆነ የአምላክ ፍጡሮች ነን። አከተመ። ክርስቲያኖች ላይ ቁርአኑ ዋሽቷል ከሆነ ማስረጃ ይመጣል። አይሁዶች ላይ ግን የመጣው ነገር እናንተ መመለስ ራሱ አይጠበቅብኝም። አይሁድ አይደላችሁም እናንተ እኔን የምትጠይቁኝ። ስመልስላችሁ ደግሞ ከገባችሁ ይገባችኋል፣ ካልገባችሁ ደግሞ አይገባችሁም። አለቀ። ማለት የሚያከራክር እሰጥ አገባ የሚያስገባ ነገር አይደለም ጉዳዩ። ገባክ አይደለ ጃኮ? ገብቶኛል። አይ የሙስሊሞችን ጥያቄ የሙስሊሞችን ነገር እኛ ራሱ ክርስቲያኖችን መልስ ከሆነ እኛ ቦታውን እንለቅላችሁና ጃኮ ጥያቄ ጠይቋችሁ ትመልሱለት አላችሁ። ኦኬ። እኔ ደግሞ ክርስትና ላይ ለምሳሌ እዚህ ጋር ያሉትን የተሰበሰቡትን ጥያቄ በጠይቃቸው እንደ እምነታቸው ሊመልሱ ይችላል። አለ 3 ደቂቃ ሞልቷል። ቴንክ ዩ ሐሰን። ይቅርታሽን ኔትወርካችሁ ነው የሚያንጫጫችሁ ወይስ አውቃችሁ ነው? አዎ ደብል ስታንዳርድም አያስፈልግንም። እኛ የእስልምና ሐሰን እኮ ጨረሰ እኮ ጃኮ ሰማለሁ። ብራዘር ተሰማለህ? ኢቫኖቪ ኡስማን አንድ ጊዜ ምን ይሆናል መሰለህ? ኔትወርክ እየሰራለት ስላልሆነ አንዴ ቆይ እንትን ይጨርስ። አንዴ ልጨርስና ይችን እዘጋለሁ፣ ሚውት አደርጋለሁ። ምንድነው የተነሳው ጥያቄ? አታወራም ክርስቲያኖች ቆይ ሬድ አንዴ ቆይ አንዴ ያፉን ይጨርስ። ቆይ ምን አልክ ኡስማኖቪ? እሺ አሁን ምንድነው ቅድም ተነስቶ የነበረው ጥያቄ? ክርስቲያኖች ኢየሱስ የፈጣሪ ልጅ ነው ይላሉ። ይሄ እነሱም እዚሁ ስላሉ አልካዱትም፣ ተናግረዋል። ስለዚህ አይሁዶች ኡዘይር የአላህ ልጅ ነው ለማለታቸው ማስረጃ አምጣ ነው የተባልነው አይደል? ስለዚህ አይሁዶች እዝራን ወይም ኡዘይርን የአላህ ልጅ ለማለታቸው ከቁርአን አምጣ መረጃ ከተባለ ይሄው ራሳቸው ባመጡት መረጃ ኡዘይር የአላህ ልጅ ነው በማለታቸው ነው የተረገሙት። ቁርአኑ ነገረን። በተጨባጩስ በዘመኑ የነበሩት የአይሁድ ጭፍሮች ወይም ከአይሁድ የሆኑ ፓርቶች እዝራን ወይም ኡዘይርን የአላህ ልጅ ነው ብለው ነበር ወይ ከተባለ ወዴት ነው የምንመለሰው? በሰዓቱ የነበሩት ሰዎች ለማለታቸው አንድ ታሪካዊ ማስረጃ ነው የምናመጣው። ሁለት ያንን መጽሐፍ የሚከተሉ ሰዎች ይሉ ነበር ወይ ከሚለውን ከመጽሐፋቸው ነው የምናመጣው። ከማን? ከነዛ እዝራን ወይም ኡዘይርን የአላህ ልጅ ነው ያሉትን የፈጣሪ ልጅ ነው ካሉት ነው የምናመጣው ማለት ነው። ልክ ክርስቲያኖች ኢየሱስ የአላህ ልጅ ነው ወይ ፈጣሪ ልጅ ነው ያሉትን ከባይብል ማምጣት እንደምንችለው ማለት ነው። ከአዲስ ኪዳን ላይም ያ ቃል ግን ባይብል ላይ ተገኘ ማለት አላህ ብሎታል ሳይሆን ራሶቻቸው ባፎቻቸው ከፈጣሪ ቃል ላይ ጨምረው የጻፉት ነው የኛ እምነት። ስለዚህ
አይሁዶች እስድራስ ምዕራፍ 2 ቁጥር 47 ላይ እስድራስ ማለት እዝራ ነው። በነገራችን ላይ እኮ ሊከፍትልህ ነው። ሐሰን ክፈትልኝ። እሺ ከታናክ ነው አይደለም ታውተው ክፈቱ። እኛ ሶስት ዳስተር መጀመሪያ ጃኮብ ፕሊዝ እኔ እሰጣችኋለሁ ለእናንተ እንትን ማስረጃውን ስለተናገረው ነገር አለ። እሱን እናፈርሳለን። ቆይ ዴቫ ይወለ እስድራስ 2:40 ሁለተኛ እስድራስ ትሰጣችኋለህ። አንድ ሰዓት ስጣቸው። እኔ የምመልስ አትፍራ ነው ያልከው። እኔ እኮ ነኝ መረጃ ልሰጥህ እኮ ነው። ጠብቅ እንጂ ብሮ ተው እንጂ ጃኪ በሰላም ኦኬ። በእኔ ጥያቄ አንተ ታወራለህ እንዴ? እኔ ነኝ የምመልሰው። ዝጋ ዴቭ ሚውት አድርግ። ምዕራፍ 2 ቁጥር 47 ሁለተኛ እስድራስ ምዕራፍ 2 ቁጥር 47 አትፍራ ይለኛል ጭራሽ። እኔ ልመልስ እያልኩ ላ ኢላሃ ኢላላህ ስለፈራህ እኮ ነው። ከራስ መዛግብት እኮ ነው ማምጣት ያለብህ አይደል? እሺ እንትን ይጨርስና ከዛ ዴቫ አንተም በማስረጃ በደንብ አድርገህ እንትን ትላለህ ታወራለህ። እሺ እንደሱ ለኛ አልሰጠንም። ኦኬ ስፋይን። አረ በደንብ ሰጣቸዋለሁ። እንዴ ደቂቃ አድርግላቸው። ደቂቃ አድርግላቸው። ሐሰን ጥያቄውን የምን ደቂቃ ነው የፈለግከው? ጠየቅ እስኪብራራ ለምን አጠብቅ? ሐሰን ጠይቃለህ። ቆይ አንዴ ብሮዬ ባክ አድርገውና እንደገና እንትን የሚለው ላይ ግባ። አፖክራፋ የሚለውን መጽሐፍ ስከፍተው አሳየኝ፣ እንዴት እንደሚወጣልህ ላሳየህ። ኦኬ አሁን ሰርች ማድረግ ይዋል አይደለ? እሱ ላይ ሁለተኛ ሰከንድ እስድራስ ሁለት ቁጥር እንጻፍ። የምነግርህን ጻፍ። 2 እስድራስ ብለህ ጻፍ። ESDRAS እሺ ከዛ ክፍተት ታረግና 2 ምዕራፍ 2 ያው 2 ትጽፍና 2 ነጥቦቹን ታረግና 47 ብለህ ጻፈው። ከዛ ሰርችት አሁን ክፈተው። አፖክራፋ መጻፊ ማን ነው? በዛውም ተናገር። አፖክራፋ መጻፊ ማን ነው? አፖክራፋ ማለት በጀሚኒያ ጉባኤ ቀኖና ያልተደረጉ ማለት ነው። አይሁዶች ይቀበሉታል። እኔ ይቀበለው አይቀበለው እኮ ሳይሆን በእዝራ ብሏል አላለም ነው። እዝራ ብሏል አላለም ነው አሁን እንጂ እነሱ ተቀበሉት አልተቀበሉት እሱ እኮ አይመለከተኝም። ምዕራፍ 2 ቁጥር 47ን አስፋው ንካው። እሱን በትልቁ ያደርግልሃል አሰኖዬ። እሱም ላይ እኮ ይታያል። አሁን ያረከው እኮ በቂ ነበር አሰኖ። ቆይ ዙም ላደርግልህ ነው። ባታደርገውም ይነበባል ብዬ ነው። ኔትወርክ እንትን እያለብኝ ስለሆነ እንትን እንዳለ ነው። እሺ እሱ ጋር ምን ይላል? So he answered and said to me it is the son of ማን አለ? ማን ነው the son of ማን? እስድራስ ምን ማለት ነው? ሬርቲ 47 እሺ ቀጥል። እስድራስ ማለት ምን ማለት ነው? ማን የምትለው ማለት ነው? እስድራስ እዝራ ነው እያልከኝ ነው ሳይሆን አታውቀውም አንተ። እስድራስ ማለት እዝራ መሆኑን አታውቅም? እዝራ ነው እያለ ነው ይወላችሁ። እሺ እስድራስ ምንድነው? ሁለተኛ እስድራስ ሰከንድ እስድራስ ሲል ሁለተኛ እዝራ ማለት ነው አይደለም? ቀጥል አሁን ጨርስ። አይ ካላወቅ እዚሁ ቻሌንጅ አድርገኛ። እሺ ኢቫኖቪች እንትን በልና ከዛ ወደ እነሱ እሺ ወደ እነሱ። ስለዚህ አሁን ምንድነው እኛ ትልቁ ነጥባችን ምንድነው? አምላክ አላህ ክርስቲያኖች ኢየሱስን የአምላክ ልጅ ነው በማለታቸው ተረገሙ። አይሁዶችም በነገራችን ላይ በዚህ ብቻ ሳይሆን የተረገሙት ክርስቲያኖች አይሁዶች የተረገሙበት ሌላ ምክንያት አለ። የተከበረውን የአላህ መልእክተኛ ኢየሱስ ክርስቶስን የመርየምን ልጅ መርየም ደቅላው ነው ዲቃላ ነው በማለታቸው እሷንም ዝሙተኛ ናት በማለታቸው አምላክ አላህ ምን አለ? ተረገሙ አለ። አይሁዶች በዚህም ምክንያት ተረግመዋል። ምክንያቱም ኢየሱስ እውነተኛ ነው፣
በዝሙት የተወለደ ሳይሆን አምላክ አላህ ከመርየም ወይም ከማርያም በተአምራዊ መንገድ ያለ ወንድ ግንኙነት እንዲወለድ እንዲፈጠር ማርያም ማህፀን ውስጥ ያደረገው የአምላክ አላህ ምንድነው? መልእክተኛና ባሪያ ነው። አይሁዶች ግን ምን አሉት? መርየም በዝሙት የወለደችው ነው፣ እሱም ዲቃላ ነው አሉ። ከሮም ወታደር የወለደችው ነው በማለታቸው አምላክ አላህ ምን አለ? ተረገመው አለ። ለምን? በመርየም ላይና በኢየሱስ ላይ ከባድን ቅጥፈት በመናገራቸው ተረገመው አለ አምላክ አላህ። ሌላው አይሁዶች ታጨርሳል ብራዘር። እሺ ሰዓቱም አልቋል። ቤዚ ሬድ ላይ 5 ደቂቃ አንዴ ከዛ እሺ ጃኮ ግን እንትኑን አይተሃል አይደለ? ሁለተኛ ድራስ ላይ ሰኖፍ ጋድ ማለታቸውን አይተሃል? አይቼዋለሁ። ማን በቃ በእናትህ አመሰግናለሁ። ላሳይ ትልቁ ላይ አይደል ልጅ ማለታቸውን አይተናል። እሺ ሬድ ትልቁ ላይ ያለኝ እንግዲህ አላህ ድብን ያለ አይልም። እዛች ጋር የእዝራ መጽሐፍ ነው የተከፈተው። በትልቁ አድርገውና እሺ ሬድ በትልቁ ላድርግ። እሺ ቤዚ ደቂቃ አስቀምጪ። እኔ ብዙም አይደለሁም። እስቲ 10 ደቂቃ ነው። ኦልሞስት 12 ደቂቃ ነው የሚሰጠን። እኔ ሰዓት ይዣለሁ። ለሁለት ስላወሩ ማለት ነው። አግብስ 5 ደቂቃ እነሱ ኦኬ። አንተ ዴቫ አያወራም? ያወራል። ከዛ ለዴቭ እኔ አሁን ደቂቃ ይዣለሁ። እነሱ 12 ደቂቃ ተጠቅመዋል እኮ። 7 ደቂቃ ነው ያደረኩለት። 6 ደቂቃ ማለት ነው። እሺ ሂዱ። እንግዲህ በነገራችን ላይ አላህ ውሸታም መሆኑን ላሳያችሁ ነው። አላህ ምን ላይ ነው የዋሸው? መጽሐፍ ቅዱስ ላይ ማለት ነው። ጃኮ ይህን ቃል እየተጠቀመ እዚህ መቀመጥ አልችልም ከይቅርታ ጋር። ሬድ እንዲህ እናደርጋለን። ሬድ የሚለው ብቻ እናነባለን ማለት አይደለም። ኖ አይደለም። ይኸውልህ ሰው ቃላ ነው እያለ እኮ ታገስን እኮ እኛ ልባችን እያመመ እኮ ዝም ብለነዋል። ዴቫ እንደዚህ እናደርጋለን። አሁን ዴቭ የተባለውን ያለውን እሱ ቆይ አናሳይ 156 ከፍትልሃለሁ። ቆይ እንደዚህ እናደርጋለን። ዴቫ ይኸውልህ እዛ ላይ የተጻፈው ለምሳሌ ዲቃላ የሚል ካለ ዲቃላ የሚለው ማንበብ መብታችሁ ነው፣ ግን ከኪሳችን ማውጣት የለብንም ነው። ሬድ እዛ ላይ ያለውን ምንም ነገር ስድብ ይሁን እዛ ላይ ያለውን አንብበ ጠይቅ። ኦኬ እዚህ በአዲስ አስጀምሪለት ፕሊዝ። ደቂቃው ተወው። እሺ አዲስ አስጀምሪ። ቤዚ ጣልቃ ትግቡበት። ጣልቃ ማንም ሰው ጣልቃ ትግቡ፣ ግን ማለት ሰዎችን እንትን የሚል ነገር እንትን አትበሉ፣ አትናገሩ። ማለት ከኪስ የሚወጣ ነገር ጥሩ አይደለም፣ ሰዎችን የምታስቀይሙበት። ጃኮዬ እኛን ይስደቡን፣ ችግር የለውም። እኛን ይስደቡን። አላህና መልእክተኛውን ከሰደቡ ግን ከፈለጋችሁ አይደለም ትክክል ናቸው። እንትን ነው የተነበበውን ነገር ከሆነ ተናገሯቸው፣ ካልተነበበ ደግሞ በዛ ምክንያት እነሱንም ወይ ሰደቧቸው፣ ግን ወደዛ አትግቡ። አንግባ በቃ ከራሱ ሀሳብ ስለጀመረ ነው ያስቆመው። የተነበበውን በትክክል ተናገር። ስድብም ካለ ሬዲዮ ስድብም ካለ እዛ ላይ ስድብም ካለ አንብበው፣ ምንም ችግር የለውም። ይኸውልህ እነሱ ኢሳ የተከበረ ነብይ ነው፣ ገብተዋል አይደለ? ይሁዲዎቹ ሺህ ጊዜ ምንም ይበሉት። በነገራችን ላይ ለኢሳ ክብር እንደሌላቸው የምታውቀው እነዚህ ሰዎች በዚህ ነው። አንተ ራስህ እኮ ነው ያመጣው ዴቭ። የተረገሙ ናቸው ለምን አለ አላህ ብለህ ከመጣው አንተ እኮ ነው ምንም ይበሉት እነሱ አምጥተው ይሄን አላህ ለምን ረገማቸው ብለህ ከመጣው እኮ ራስህ እኮ ነው። ዲቫና ዴቫ ሚውት አርጉና ሬዲ ቀጥል። ስነ ስርዓት ያዙ ሁላችሁም። እሺ ቀጥል። የሚቆጠር አካል ያለው ሱራ 55:27 ፊት ያለው ሱራ 20:30 ምን ያለው አይን ያለው እንደገና ሱራ 68:48 ባት ያለው አላህ በመጽሐፍ ቅዱስ ላይ ዋሽቷል። ድብና አድርጎ ይሄ መጽሐፈ ዕዝራ ነው። ሱራ 7 መጽሐፈ ዕዝራ ቁጥር 7 ምዕራፍ 5 ይልና ከዚህም ነገር በኋላ በፋርስ ንጉስ በአርጤክስስ መንግስት ዕዝራ የሰሪያ ልጅ ይላል። ዕዝራ የማን ልጅ ነው ብሎ የተናገረው? የሰሪያ ልጅ
የአዛሪያስ ልጅ የምናምን እያለ ይሄድና ይህንን እያለ ዝርዝር እዝራ የማን ልጅ እንደሆነ ይናገራል ማለት ነው። ስለዚህ መቶ ምን አለን? በሱራ 30 የቱ ጋ ነው? ኦኬ ሱራ 30 ላይ ምን አለ? ልክፈተው። ቁጥር 9 ላይ መቶ ድብን አድርጎ አላህ ምን አለ? አይሁዶች አለ ልክፈተው ቁርአኑ ሶሪ ሱራ 9 ቁጥር 30 ላይ የተከፈተውን ስላጠፋሁት ነው። የሁላችሁ አይሁድ ኡዘይር የአላህ ልጅ ነው አለች። ኡዘይር የማን ልጅ ነው? የአላህ ልጅ ነው አለች። ኡዘይር የተባለው እዝራ ነው። እዝራ ግን በመጽሐፍ ቅዱስ ላይ መጥቶ ይሄ ብሉይ ኪዳን የምታየው መጽሐፍ በጠቅላላ አይሁዶች የሚቀበሉት መጽሐፍ ነው። ይህንን እንዳለ ማለት ነው። እነሱ ይህንን እንደሚቀበሉት እዚህ ጋር ማስረጃ ከፈለግ ምን አለ? ሞስት ጆሽ ቱዴይ ዱ ኖት አክሴፕት አፖክሊፋ። አፖክሊፋ ብሎ ያመጣውን መጽሐፍ ተቀባይነት ከሌለው መጽሐፍ ሮንግ ከሆነ መጽሐፍ ላይ አምጥተው ከተሳሳተ መጽሐፍ ላይ ማስረጃ አመጡ ማለት ነው። ስለዚህ አላህ ከተሳሳተ ተቀባይነት ከሌለው መጽሐፍ ላይ ጠቅሶ ማለት ነው። ምክንያቱም አላህ የመጣው በስንት ነው? በ610 በመሐመድ ዘመን የነበረ አምላክ ስለሆነ ማለት ነው። መጥቶ ከጥንት የነበረውን መጽሐፍ ላይ ዋሽቶ እንደዚህ ብሏል ብሎ ጠቀሰ ማለት ነው። ኦኬ። ስለዚህ ክርስቲያኖች አልመሲህ የአላህ ልጅ ነው አሉ አለ። የስ እኛ ክርስቲያኖች በመጽሐፍ ቅዱስ ኢየሱስ ክርስቶስ አልመሲህ ነው። ኢየሱስ የምንለው አልመሲህ ነው እንጂ ኢሳ እኛ ብለን አናቅም። ብለው እንጠራዋለን፣ አልመሲህ እንለዋለን። ክርስቶስ የአላህ ልጅ ነው አለ። እንደዚህ ስላል አላህ ምን አደረገ? ክርስቲያን ፎቢያና አይሁድ ፎቢያ ስለሆነ አላህ ያጥፋቸው አለ። አላህ ያጥፋቸው ራሱ ነው ተናጋሪው። ተናጋሪው ማን ነው? ራሱ አላህ ሆኖ አላህ ያጥፋቸው አለ። ምክንያቱም አላህ ኤግዚስት ያደረገ አካል ስላልሆነ ማጥፋትም ስለማይችል ማለት ነው። ማጥፋትም ስለማይችል ስለዚህ በተለያየ ቦዲ ፓርት የተገለጠው በእጅ በእግር በሽን የተገለጠው አላህ ወይንም እኛ የምንለው ምንድነው ቪዚብል የሆነ ኤግዚስት ፊገር የምናደርገው ስኬች የምናደርገው አላህ መጥቶ እኛ መጽሐፍ ላይ ዋሽቷል። ስለዚህ ማጥፋትም ስላልቻለ አላጠፋም። ቀጥል ዴቭ፣ የኔን ታይም ውሰድና። ኦኬ፣ አመሰግናለሁኝ ሮይትም በጣም በሚገርም ሁኔታ። ስለዚህ 7 ደቂቃ ትሰጭኛለሽ ማለት ነው። 45 ደቂቃው 8 አድርገሽው ማለት ነው። በዚህ ኦኬ፣ ይቺን ልጨርሳት። እስከዛ እንዳያችሁት ነው ምን ያክል ቅጥፈት፣ ውርደት እና ፖለቲካ ስትራቴጂ ከዲንና የእውነት እናውራ ከተባለ ከሃይማኖት አይጠበቅም። ዋናው ነገር በነገራችን ላይ ከቅድም ጀምራችሁ እየሰማችሁት ስፔሻሊ ሐሰን ጭፍሮች ይላል። ይሄ ሊትራሊ ባላህ ቃልና ባላህ ላይ ሰው ከዋሸ በራሱ መጽሐፍ ላይ ታማኝ ካልሆነ ኦብቪየስ በሌላ መጽሐፍ ላይ ደግሞ በማያምንበት መጽሐፍ ላይ ደግሞ ምን ያክል እንደሚዋሽ ምን ያክል እንደሚቀጥፍ የታወቀ ነው። አይሁድ ኡዘይር የአላህ ልጅ ነው አለች ይላል እንጂ ከአይሁድ የሆኑ ጭፍሮች የአላህ ልጅ አይልም። እሱ ብቻ አይደለም። ሳይ ቡሃሪ 7439 ላይ they used to worship him ይላል ቃል በቃል አይሁዶች። በቂያማ ቀን እንኳን አላህ ይሁዲዎችን ሁሉ ሰብስቦ ይፈርድባቸዋል፣ ልክ ከክርስቲያኖች እኩል ማለት ነው። ይሄ ውሸት ነው፣ ይሄ ቅጥፈት ነው። ይሄ አላህ አላዋቂ ነው የምንለው ባልሜዳ 116 ላይ ኢሳ ሆይ እኔና እናትህ ካላ ሌላ አማልክት አድርገህ ያዝ ብያለውን እያለ ሊትራል የሚያወራው ነገር አላህ እኔ አላህ አይደለም ነው። ምክንያቱም ቁርአን የጻፈው መሐመድ ራሱ ነው።
መረጃ እየከፈትክ ታወራለህ እንዴ? መረጃ እየከፈትክ ያወራ ጃኮ መረጃ እየከፈትክ ታወራ። ዝም ብለህ በደፈናው አታወራ። መረጃ ክፈት። እያወራው ነው እኮ መረጃ ክፈት ከመረጃ ጋር ሰዓቴን አስጀምር። አበጥብጥ ኢብራሂም አበጥብጥ፣ ውረድ። ያንተ እኔ 2-2 ነው፣ ውረድ። መረጃን የጠየቅነው መረጃን የጠየቀ አልዋሸም። ግን አላህና መልእክተኛውንም አሁን በማይገባ ቃል አትጠቀም። ፕሊዝ የእናንተ ጊዜ ኢንተራፕት አራግለ ይከበርልን ጃኮ። እምነታችን እየተሰደበ ዝም ማለት ከባድ ነው። ኢሳ አድምጠኝ፣ ኢሳ ዲቃላ ነው ሲሉ የነሱ ነብይ ራሱ አልቀፈፋቸው። ፕሊዝ አድምጠኝ። ስለዚህ መሐመድ ሊትራሊ ፉርቃን 5 ላይ ሄዳችሁ ማንበብ ትችላላችሁ። ሳይሆን 616 ላይ ሚዩት ና አይሰማም። ዴቭ ክፈትላቸው ማስረጃ ያ በማስረጃ አውራን ያሉት በማስረጃ አውራ ዴቫ እንደዚህ እናድርግ። ሬርቲም እንደከፈተው ሬርቲም እና ሐሰን እንደከፈቱት ለኔ ንገረኝ ቁጥሩ በማስረጃ ጠይቃቸው፣ ወይም ሬድ ይክፈትልን ክፈትልና ኦኬ ራሱ መክፈት ይችላል። ዴቫ እኔ ራሱ ከፍታለሁ። የተጻፈውን ብቻ እንበል። የተጻፈውን ኦኬ ቴንክ ዩ። ሰዓቴን ግን አስጀምሩልኝ ፕሊዝ፣ ጣልቃ ስለገቡብኝ። ኦኬ 1 ደቂቃ ጨምሪለት፣ ችግር የለውም። ከ5 አድርጊለት። ኢንተራፕት አታርጉለት ጃኮ። ግን ይኸውልህ አላህና መልእክተኛውን እየተሰደበ መሳደብ አይችልም። ስናስቆመው ደቂቃ ይጨመር፣ አሁንም ሲሳደብ ደቂቃ ይጨመር እያለኛ ስናስቆም አያስኬድም። እንደዚህ እሺ እኮ 5 ደቂቃ ሆኖለታል። 5 ደቂቃ አድርጊለትና እኔ ሁላችሁ ልንገራችሁ፣ አሁንም ቢሆን ማለት ነው። እኔ ማለት ምንም እንደፈለጋችሁ ቁጠሩት። አንደኛ ነገር ፈጣሪን፣ መልእክተኞችን፣ ኢየሱስን ምናምን ማንንም ሰው እየሰደባችሁ እዚህ ቁጭ እንድትሉ አልፈልግም። በቃ ቀጥሉ። ኦኬ አስጀምሪ ቤዚዬ፣ አመሰግናለሁ። እዚች ጋር እያለ ያለው በደንብ ተረዱት ሐሳቡን። እያለ ያለው ምንድነው? ይሁዲ ወይም አይሁድ ኡዘይር ያለ ጭፍራ የሚል አለ። ሐሰን ጭፍራ የሚል የለም። ይሄ በአላህ ቃል ላይ ሊትራሊ መቅጠፍ ነው። በአላህ ላይ የዋሸ ሰው ደግሞ እንዴት በሌላ መጽሐፍት ላይ ደግሞ እንደሚዋሽ እርግጥ ነው። ምክንያቱም ሰው በራሱ መጽሐፍ እንኳን ያልታመነ ለራሱ ፈጣሪ እንኳን ያልታመነ በሌላ መጽሐፍ ላይ ይታመናል ማለት ውሸት ነው። ሌላ ደግሞ አልመይዳ 5 ላሳያችሁ እፈልጋለሁ ምን ያክል መሐመድ በእኛ ላይ እንደሚዋሽ። መሐመድ ሊትራሊ የሚዋሸውን ነገር በደንብ ላሳያችሁ። ሲጀምር እኛ አይመለከተንም፣ ግን አስቡት። አላህ የመርያም ልጅ ሆይ አንተ ለሰዎች እኔና እናቴ ካላህ ሌላ 2 አማልክቶች አድርጋችሁ ያዙ ብለሃልን ይላል። ልብ በል ክርስቲያኖችን የሚሉን ከሆነ እኛ መርያምን አንድም ቀን አምላክ አድርገን ይዘናትም አናቅም። ሁለተኛ ደግሞ አማልክት ብለንም አናቅም። መንፈስ ቅዱስ ጠፍቶት ነው ወይ? አላህ አያውቅም ወይ? ይሄ የሰው ድርሰት እንደሆነ ሊትራሊ የምታውቁት በዚህ ነው። መሐመድ ሊትራሊ እንዳጻፈው እኔ ሳሂህ ቡኻሪ 3617 ላይ እከፍትላችኋለሁ። አንድ ክርስቲያን ነበር፣ ይጽፍለት ነበር፣ ሰመራይዝ ያደርግለት ነበር። መጽሐፍትን ራፍሊ ይጽፍለት እንደነበረ ተገልጦ እናያለን። ስለዚህ ዋናው ነገሩ ደግሞ ትልቁ ነገር ምንድን ነው ብትሉኝ በደንብ እዩ። እያለ ያለው ነገር እዝራ የተባለው ቅድም ምን ብለውናል ጃኩዬ? እያንዳንዳችሁ ቀን ሙስሊም ወንድሞቻችን መረዳት ትችላላችሁ። they used to worship him ይላል። ይሄው ሳሂህ ቡኻሪ they we used to worship እዝራ ይላል። ይሁዲዎች የእውነት ከያህዌ ውጭ አምልከው ያውቃሉ ወይ ቢባል ትዝብቱ ለነሱ ነው፣ ውሸት ነው። ይሄ ደግሞ የሚሆነው መቼ ነው ብትለኝ በፍርድ ቀን። ይሁዲዎች ታዲያ የዛን ጊዜ ከነበሩ ለምን በቂያማ ቀን ይፈርድባቸዋል? ጭፍሮች የሚል የለም። አንድ ቦታ ላይ ጭፍሮች ገብተዋል አይደለ? ከተጠቀሰው ቦታ ላይ ሊያሳዩን አይችሉም። ቁርአን የተብራራና ግልጽ ነው። ቁርአን የተብራራና ግልጽ በሆነው በዚህ መጽሐፍ ላይ እነርሱ በራሳቸው አንደበትና በራሳቸው ቃል ላይ ምን ያክል እንደሚዋሹ ሊትራሊ ማየት ትችላላችሁ ማለት ነው። ሌላ ደግሞ ላሳያችሁ የምችለው ነገር እኔ ኢሳ የፈለጉት ነገር አይደለም። ዲቃላ ገብተዋል፣ ምንም ማድረግ ይችላሉ፣ መብታቸው ነው። አሮንክ አባውት ኢሳ
ኢሳ ማን ይሁን ምን ይሁን እኛ ያገባል። 156 ላይ ልክፈትልህ። 156 ላይ እንዲህ የሚል ቃል አለ። ይገርምሃል። እነዚህ ሰዎች ሊትራሊ የአላህ እርግማን በእነርሱ ላይ እንዳለ የምታውቀው በዚህ ነው። ምክንያቱም ከይሁዲዎቹ ጋር ተባብረው ይሁዲዎችን የጻፉትን ጽሕፈት ይዘው መጥተው ክርስቲያኖችን ለማሸማቀቅ ለምን ባናቱ አተክለውም ነው ያገባኝም ኢሳ ኢየሱስ አይደለም። በመካዳቸውም በምርያም ላይ ከባድ ቅጥፈትን በመናገራቸው ምክንያት ረገምናቸው ይላል። እልሃለሁ ሐሰንና ሌሎቹ ሙስሊሞች እንደዚሁ ኡስማን የይሁዲን የተለያየ መጽሐፍቶችንና ኢሳን የማይመለከቱ ነገሮች አምጥታችሁ በምርያም ላይ ቅጥፈት መጥቷል ብላችሁ ያንን መጽሐፍት ማምጥታችሁ በማንበባችሁ የአላህ እርግማን በእናንተ ላይ ነው ያለው። የተረገማችሁ ናችሁ። እኔ አይደለሁም ያልኩት አላህ ነው እያላችሁ ያለው ማለት ነው። እስድሪያስ ላይ ሌላ ደግሞ እያልኩ ያለሁት ነገር ምንድን ነው ብትለኝ አትግቡ በመሃል ወይ ያ መረጃ እከፍትለታለሁ እኔ እስድሪያስ ላይ በዋሸው መጽሐፍ ላይ እኔ እሺ ትከፍታለህ። ኦልራይት ኦኬ። ስለዚህ ሌላ ደግሞ ልጨምርላችሁ የምፈልገው ነገር ምንድን ነው ኢየሱስ ክርስቶስ የአብ ልጅ መሆኑን የባህሪ ልጅ መሆኑን የተናገሩት ነቢያትና ሐዋርያት አብ እግዚአብሔር የምወደው ልጅ እርሱ ነው እርሱን ስሙት አለን እንጂ እኛ በራሳችን ላይ የተናገርነው ነገር አለ። መሐመድ ግን ከራሱ ተነስቶ ፈጣሪ ገልጦልኛል እያለ ምን አለ? ረገምናቸው ይላል በተራ ነገር ማለት ነው። ብራዘር ለፈጣሪ ልጅ የለውም ያሉት አጋንንቶች ናቸው፣ ሴጣኖች ናቸው። ሱራ 72 ከ1 እስከ 3 ሄዳችሁ ማንበብ ትችላላችሁ። ሊትራሊ የአጋንንት ምክር እንስማ ወይስ የፈጣሪ ምክር፣ የነቢያት ምክር፣ የሐዋርያቱን ምክር እንስማ? በሚያሳዝን ሁኔታ እነዚህ ሰዎች እየሞገቱን ያለው ምንድነው? የሰይጣንን ምክር መሐመድ ሰማ። መሐመድ ደግሞ መጥቶ ለነሱ ነገራቸው። አላህ ነገረን ይላሉ። አላህ አንድ ቦታ ላይ መሐመድን ፊት ለፊት ከተናገረው አንድ መረጃ ስጡን እንሰማቸዋለን። አመሰግናለሁ። በዚህ ምናልባት 1-2 ደቂቃ ጨርሰሃል። መረጃ ልክፈት ጄኮያ ጃኮ የኛ ነው ደቂቃውን ጨርሷል። ማን ይክፈት ማለት እኔ ልክፈት። የምን መረጃ ነው የሚከፍተው? ደቂቃቸውን ጨርሰዋል። እሱም እኮ ልክ እንደነሱ ዴቭ ለምንድን ነው የሚሰጠው? ኦልሬዲ ሰጠው ካደል እንደ ያሬድን በአንተ ደቂቃ ማውራት ይችል ነበር። አሁን ቤዚ የኛ ነው። አሁን ደቂቃው ደቂቃ እንትን አንሰውብናል። አሁን ቤዚ እንግዲህ እየታዘብሽ ነው አይደለ? ቆይ ዴቭና ሬዳሞ ጨረሳችኋል ደቂቃችሁን። የነ ሐሰን የነ ኡስማኖቪች ነው እንትኑ ማን እንትን ኡስማኖቪች ትቀጥላለህ? አይ ደቂቃውን እንከፋፈልና እኔና ሐሰን እናወራለን። ስንት ደቂቃ ነው የሚሰጠን ቤዚ? 12 ደቂቃ 12 ደቂቃ 6 ደቂቃ ስጭን። 6 ደቂቃ ስጭን። እሺ እናመሰግናለን። በጣም ጥሩ። እሺ አስጀምሪ። አመሰግናለሁ። በመጀመሪያ ደረጃ ያወሩት ነገር ገብቷችሁ ከሆነ አርን ነው እኔ እንጃ ለራሳቸው የሚገባቸው አልመሰለኝም ከይቅርታ ጋር። በመጀመሪያ ደረጃ ዴቭ እዝራን አምልከዋል አለን። ኦኬ ማምለክ ማለት ምን ማለት ነው? አምላክ ማለትስ ምን ማለት ነው? አንድ ሰው ለምሳሌ ሆድ አምላኩ ሊባል ይችላል። ሆድ አምላኩ ማለት ሆዱን አምላኬ ብሎ ይጠራዋል ማለት ነው ወይስ ለሆዱ ተገዥ ነው? ይቅርታ ጋር አንድ አዝጋው ማይክህን ፕሊዝ። አንተ ሚውት ሁን እንዴ! እኔ ሐሳብ ላይ ነው እኮ እያወራሁት ያለው። ለምኑ ነው መረጃ የምከፍተው? ደቂቃዬን አታስጨርሰው። ማይክህን ዝጋው። ቤዚ እየተቆጣጠርሽ ስለሆነ ቴንኪው። ሚውት አድርጉና እነሱ ሲጨርሱ ልክ እናንተ እንደጨረሳችሁት ሬድ እሺ ዴቭን አስገቢው። ሲጨርሱ እናንተ ጽፋችሁ መጠየቅ ትችላላችሁ። እንትን ባክኤንድ ፎርስ ኦኬ። በማስረጃ ኡስማኖቪች ልክ እንደነሱ ማስረጃ አንተ ማውጣት ችግር የለውም ይከፈታል። ደቂቃዬ ግን ስጀምር የተቋረጥኩት
አንድ ደቂቃ የምታወራው የለም። ማይክህን ዝጋው ብሮ። ዴቫ ልክ ደቂቃው ሲሰጣችሁ ደቂቃው ላይ ብታወሩ አይሻልም? በደቂቃው ያወራል። በደቂቃችሁ ብታወሩ ያወራ ነው። እኛ መረጃ ክፈት እየተባልኩ ነበር። ትክክል መረጃ መረጃ እንትን ስትል አውጣ በቃ አውጣና አስረዳ። መረጃ የሚያስፈልገውን እከፍታለሁ፣ ችግር የለውም። ግን አሁን እኔ እያወራህ ያለሁት ሐሳብ ላይ ነው። ለምኑ ነው መረጃ የምከፍተው? እኔ በአማርኛችን ራሱ አንድ ሰው ሆድ አምላኩ ሲባል ሆዱን አምላኬ ይላል ማለት ሳይሆን ለሆዱ ተገዥ ነው ማለት ነው። ስለዚህ እዝራን አምላክ አድርጎ መያዝ ማለት ምን ማለት ነው? ለአምላክ የሚገባውን ክብር ለዛ ፍጡር ለሆነው ሰው መስጠት ማለት ነው። ሌላ ምንም መረጃ የሚከፈትበትም ጉዳይ አይደለም። ሆድ አምላኩ ሲባል ሆዱን አምላኬ ነው አይልም አንድ ሰው። ግን ለአምላክ የሚገባውን ነገር ትቶ ለሆዱ አደር ሆነ፣ አሽቃባጭ ሆነ ማለት ነው። ሌላ ምንም ነገር የለውም። ጥሩ። ሌላው የስላሴ ኮንሰፕት እያወራ መስሎ ዴቭ ምን ሲል ነበረ? ሬድቲም ማይክ ዝጋ እባክህ ፕሊስ። ጥሩ። አምላክ አድርጎ መያዝ የሚለውን እኔንና እናቴን ከአላህ ሌላ አምላክ አድርገህ ያዝ ብለሃልን በሚለው ጊዜ የሚለውን ዴቭ ከፈተ። እዚህ ላይ ምንድነው አምላክ አድርጎ መያዝ ነው ያለው እንጂ አምላኬ ብሎ ጠራ አላለም። ለምሳሌ ኦርቶዶክሶችን ስንመለከት ማርያም ድረሽልን፣ አንቺ አማልጂን፣ አንቺ ጠብቂን ይላሉ። አምላኬ ብለው በአንደበታቸው አይጥሯት እንጂ ጠባቂ አምላክ ነው፣ አዳኝ አምላክ ነው። ከአምላክ ውጭ ለሆነ አካል ግን በአንደበቶቻቸው በአፎቻቸው ምን አደረጉ? ለአምላክ የሚገባውን ክብርና ደረጃ ለፍጡር ለሆነችው ማርያም ሰጡ። ኦርቶዶክስ ማርያም ኢንተራፕት አንተን እኮ ኢንተራፕት እያረክ ያለው ጭራሽ ኢንተራፕት አታርጉ ትላለህ። በእኔ ደቂቃ እየገባ ረጉድ ያለ ሰው እሺ አምላክ አድርጎ መያዝ ማለት ይሄ ነው። መጽሐፋቸው ላይ ተጽፏል አላለም። አምላክ አድርገው የያዙ በምን? በአንደበታቸው፣ በንግግራቸው፣ በተግባራቸውም ጭምር አምላክ አድርጎ መያዝ ማለት ይሄ ነው እንጂ መጽሐፋቸው ላይ አምላክ ናት ተብሎ ተጻፈ አላለም ቁርአን። አምላክ አድርጎ የያዙ ነው የሚለው። በተግባራቸው በድርጊታቸው ግን ለአምላክ የሚገባውን ነገር አምላክ አዳኝ ሆኖ እያለ አምላክ ሁሉን ነገር አድራጊ ሆኖ እያለ ወደ ፍጡር ሄዱ ማለት ነው። ሌላው ረገመን አይሁዶችን ረገማቸው ሲለኝ ነበር ዴቭ። አዎ ረግሟቸዋል። ለምን? የተከበረውን የአላህ መልእክተኛ ንጹህ የሆነውን ጥፋት የሌለበትን በተአምራዊ መንገድ አምላክ አላህ እንዲፈጠር ያደረገውን ማርያም ማህፀን ውስጥ ምን አሉት? እናቱ ዝሙት ሰርታ እሱም ዲቃላ ነው አሉት። ማን? አይሁዶች። ይሄን በማለታቸው ምክንያት አምላክ አላህ ነገ የውመል ቂያማም ይጠየቃሉ። አሁንም በምድር ላይ ረገምናቸው አለ፣ ተረገሙ አለ። የመረገማቸው ምክንያት ምንድነው? በተከበረው ነብይ ላይ በኢየሱስ ክርስቶስ ላይ ከባድን ቅጥፈት በመናገራቸው ምን ሆኑ? ተረገሙ። ዴቭ ቆጨው መሰለኝ መጥቶ እንዴት አይሁዶች ተረገሙ? እንኳንም ሰደቡት ይመስላል እኮ። አምላክ አላህ ለምን እኮ ብሎ ነው እንዴት ከደረጃው ዝቅ አድርጋችሁ ዲቃላ ትሉታላችሁ ብሎ ነው አምላክ አላህ የተናገረው። ዴቭ ግን ቆጨው። ለምን የመርየምን ልጅ የማርያምን ልጅ ለምን ስሙን እንዳጠፉት አይኖሩም? ለምን እንደዛው እንዳንቋሽሹት አይኖሩም ነው የሚመስለው። ለኢየሱስ ጠላቶች ኢየሱስን ለሰደቡት ኢየሱስን ከደረጃው ዝቅ አድርገው ዲቃላ ነው ላሉት ጥብቅና እየቆመ ነው ኢየሱስን እወዳለሁ የሚለው ዴቭ። አምላክ አላህ ግን ያለ ደረጃው ደረጃ ሰጥተው ያለ ስራው ምን ስላደረጉት? ስለሰደቡት፣ ስለረገሙት፣ ዲቃላ ነው ስላሉት ያቺን ንጹህ የሆነችውን ብጽዕት የሆነችውን መርየምን ምን ስላሏት? ዝሙተኛ ስላሏት አምላክ አላህ ምን አላቸው? ረገማቸው። ነገ የውመል ቂያማም ይጠየቃሉ፣ ጀሃነምን በርግጥ ይገባሉ እስካልተወበቱ ወደ መልካም መንገድ ወይም በትክክለኛው መስመር ላይ አላህን በብቸኝነት አምልከው የነብይን ደረጃ ለነብይ የአምላክን ደረጃ ለአምላክ እስካልሰጡ ድረስ አዎ አላህ ረግሟቸዋል። እኛም የአላህ ቁጣ የአላህ እርግማን ይወረድባቸው እንላለን። ለምን? በኢስላም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከትሎ ኢየሱስ ክርስቶስን ማስተባበል ክህደት ነው።
ኢየሱስን ተቀብሎ ሙሳን ማስተባበል ክህደት ነው። ሁሉንም ነቢያቶች አምላክ የላካቸውን ነቢያቶች በሙሉ እናምንባቸዋለን፣ እንቀበላቸዋለን፣ ግን አናመልካቸውም። ምክንያቱም አንድ ነብይ ያስተላለፈው መልእክት የሁሉም ነቢያቶች መልእክት ነው። አምላክ አላህ ምንድነው የሚለው? ሁሉም ነቢያቶች ተመሳሳይ መልእክት ይዘው ነው የመጡት። ከአላህ ውጭ አምላክ የለም፣ እኔም ከሱ የተላኩ መልእክተኛ ነኝ፣ እሱን ብቻ በብቸኝነት አምልኩ ሊሉ ነው የተላኩት። ከዚህ ውጭ የተለየ ትምህርት ስለሌላቸው አንዱን ነብይ መካድ ማለት ሁሉንም ነቢያቶች መካድ ማለት ነው። ስለዚህ ለምን ከተባለ መልእክቱ አንድና ተመሳሳይ ነው። አንዱን ማስተባበል ሁሉንም ማስተባበል ነው። አንዱን ጥሎ አንዱን አንጠልጥሎ አይሰራም። ኢየሱስን ክዶ ሙሳን እቀበላለሁ አያስኬድም። ኢየሱስን ተቀብሎ ነብዩ መሐመድን አልቀበልም አያስኬድም። ኢብራሂምን አብርሃምን ተቀብሎ ሙሳን መካድ አያስኬድም። ሁሉንም ነቢያቶች መቀበል ግዴታ ነው እንደ እስላም። አንዱን መካድ ሁሉንም እንደ መካድ ነው። ስለዚህ የተረገሙትም በምንድነው? በድርጊታቸው ነው። አምላክ አድርጎ መያዝ የሚለውንም አይቻለሁ። እዝራንም አምላክ አድርገው ይዘዋል። አዎ ይዘዋል። የአላህ ልጅ ብለዋል። ስለዚህ በዚህ ምክንያት ተረግመዋል፣ ተኮንነዋል። ደቂቃዬን ጨርሻለሁ። ለሐሰኑ 6 ደቂቃ አለው ስጪው። ዛኩ ሐሰንን በትልቁ አድርገው። እሺ እኔ ትንሽ ነው የማወራው ጃኮዬ፣ ቃሪውን ለኡስማን አሳልፌ ነው የምሰጠው። እኔ ከሁሉም ነገር የሚገርመኝ ማለት ነው ኢሳ ኢየሱስ አይደለም እያለ እየተከራከረ ነበር ወገናችን። ነገር ግን አይሁዶች የገደሉት ኢየሱስ አይደለም የሚባል ስሙ አማርኛ ነው፣ በአማርኛ መጣው ነው ስሙን ያወጡለት። በእንግሊዘኛ ጂሰስ ነው የሚባለው፣ በዕብራይስጥ ያህሾዋ ነው የሚባለው። ያህሾዋ ኢየሱስ አይደለም፣ ያህሾዋ ጂሰስ አይደለም በእንግሊዘኛ። ምንድነው አረበኛው ላይ ኢሳ ሲባል ምንድነው? ያዙኝ ልቀቁኝ ማለት እናንተ። ቆይ እንዴ ማርያም በአማርኛ ማርያም፣ በአረበኛ መርየም፣ በዕብራይስጥኛ ምንድነው ብትባሉ ትመልሳላችሁ። ክርስቲያኖች ግን ከሙስሊሞች ጋር ያላችሁን ቅራኔ ለማስፋት ያዙኝ ልቀቁኝ። ሁለት ማርያም የለችም በምድር ላይ። ሰማይ ምድር ከተፈጠረበት ጀምሮ በድንግልና የወለደች አንዲት ነች ያለ ወንድ ዘር ፍሬ። ይሄንን አንክድም። እናንተ ክርስቲያኖችም ትቀበላላችሁ። አይሁዶች ግን በድንግልና አልወለደችም ብለው ከኛና ከናንተ ውጭ ሆነው ኢቭን እኛና እናንተና አይሁድ እዚህ ጋር ቢመጣ እንደ ክርስቲያኖችም ሆነ ሙስሊሞች እየዋሻችሁ ነው፣ በድንግልና አይደለም የወለደች ወላጅ አባት አለው ብለው ነው የሚናገሩ አይሁዶች። ግን እናንተ ጭራሽ ቁርአን ላይ አላህ ለምን አይሁዶችን ረገማቸው ማስረጃ አምጡ ብላችሁ ራሱ እኛ ጋር ግብግብ ትፈጥራላችሁ። ተው፣ አያስኬድም። ባይሆን እኛና እናንተ የምንስማማበት ነገር ላይ ተስማምተን የማንስማማበት ነገር ላይ ደግሞ ልዩነታችንን አከብረን ብንቀጥል የተሻለ ነው። አንዴ ነው። ሁለተኛ በአይሁዶች ማስረጃ አምጡ እያላችሁ የምትሞግቱ ለምንድን ነው? የእናንተ ማስረጃ ኢየሱስ የአምላክ ልጅ ነው ትላላችሁ። ይሄንን አልካዳችሁም። ቁርአን እውነቱን ነው የተናገረው። ዛሬ ላይ እያደረጋችሁት ያላችሁትን ነገር ነው ቁጭ አደረገላችሁ። መቼም ኢየሱስ የአምላክ ልጅ አይደለም ብላችሁ አትሞግቱም፣ ልብ የላችሁም። ምክንያቱም እኛ አብረን እየኖርን ነው እናንተ ጋር። በዚህ ምክንያት ነው ለመረገም ያበቃችሁ። ለምን ተረገምን ከሆነ ኢየሱስ የአምላክ ልጅ ነው ማለታችሁን ማቆም አለባችሁ። ይሄን እስካላቆማችሁ ድረስ ኃጢአተኞች ናችሁ፣ ገልቲ ናችሁ። ሌላው ማርያም፣ እስኪ ጃኮ ማርያም ታማልድሽ፣ ማርያም በሽልም ታውጣሽ፣ ይሄንን ማህበረሰብ ውስጥ ስንለው አለ ሲባል አይደለም የተኖረው ማለት አሁንም በአባባል ደረጃ ልንጠይቅ ስንገባ የወለደች ሴት እንደዛ እንላለን። እንደዛ ይባላል። ይሄ እስልምና ላይ እንደ ሽርክ ነው የሚታየው፣ እንደ ማጋራት ነው የሚታየው። በሽልም የሚያወጣ አንድ አምላክ ብቻ ነው። ኦኬ፣ የሚያድን የሚገድልም እንድናረጅም የሚያደርገን ወደዚህ ምድር ያለ ፍላጎታችን የሚያመጣን የሚፈጥረን ከጊዜ በኋላም ከዚህ ዓለም እንድንሰናበት
የሚያደርግና አንድ አምላክ ነው። ማንም ከአዳም ጀምሮ እስካሁን እስካለ ሰው ፍጥረት አምላክ የሚያደርገውን ድርጊት የሚያደርግ አንድ ፍጡር የለም አምላክ ከፈቀደላቸው በስተቀር። ስለዚህ እኛን ሙስሊሞችን ጥያቄ ጠይቁናላችሁ፣ እንደ እስልምና እንመልሳለን። እናንተን እስኪ ክርስቲያኖችን ጥያቄ ልጠይቃችሁ። አዋልድ መጽሐፍ አደኖ ጃኮ ከየትኛው ቤተ እምነት እንደሆን ካላቅም ኦርቶዶክስ ከ80 አሐዱ መጽሐፍት ውጭ ሌሎች መጽሐፍቶች አሏት። ለምሳሌ የምትቀበላቸው አዋልድ መጽሐፍ ይባላሉ። እነዚህ አዋልድ መጽሐፍቶች በውስጣቸው ያለውን ነገር ያነበበ ነው እንጂ የሚያውቀው ያላነበበ አያውቅም። ለማርያም ይሰግዱላታል፣ ለስዕሏ ይሰግዳሉ፣ መስዋዕት ያቀርባሉ። እነዚህ መጽሐፍቶች ውስጥ መዓት ነገር ነው የተጻፈው። በዝርዝር እንየው ከተባለ ማየት ይቻላል። 2 ደቂቃ ቀርቶኛል። ቤዚ ለኡስማኖቪች ስጪው ቀሪውን ጊዜ። ሱቅ እየገባው ስለነው ጃኮ ሐሰኑ ኔትወርክ ከተቋረጠ እጅግ አድርጌ አመሰግናለሁ ጃኮ ስለፈቀድክልኝና ቤት ስላስገባኸኝ። ከወጣሁኝ ስልጣኔ መውሰድ ትችላለህ። ሌላ ጊዜ ፎሎ አድርጌያለሁ። ተገናኝተን እንደምናወራ ተስፋ አደርጋለሁ። ሀቢቢ ይሰማሃል? ሀቢቢ በነገራችን ላይ አሁን አገር ቤት 11 ሰዓት ከሩብ ሆኗልና ወደ መስጂድ መሄድ አለብኝ ሰላት። ዞሮ ዞሮ እኛ እስልምና ላይ ለተነሳው ጥያቄ ምላሽ ሰጥተናል። አሁን ተራው የማን ነው? እኛ የመጠየቅ ነው አይደለ? ስለዚህ ጊዜ ካለ አንተ ጠይቃቸው። እኔ ወደ መስጂድ ልሄድ ስለሆነ ከይቅርታ ጋር መጀመሪያ በደቂቃችን እኮ ነው ሚዩት አድርግ እንጂ የኛ ጥያቄ እኮ ነው። የኛ እኮ ሰዓት ነው እንጂ የኛ ደቂቃ ነው። ዝጋ ማይክህን። አቋርጦኛል። 2 ደቂቃ ተሰጥቶኛል። አይ ቆይ የኛ ደቂቃ ነው። ዝጉ። ኡስማኖቪች 2 ደቂቃ እየሰጠና የሱ 2 ደቂቃው